ሰላም ሰላም ውድ የቻናሌ ቤተሰቦች ሀሁ ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማርኛና ሌሎች የትምህርት አይነቶችን እያስተማር እንገኛለን። በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች ባስቀመጥነው ስልክ እየደወላችሁ ኦንላይን መማር ትችላላችሁ። እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰላም ሰላም ውድ የቻናሌ ቤተሰቦች በዛሬው ክላሳችን የአማርኛ ፊደላትን ድምጻቸውን ይዘን ቅርጻቸውን ለመለየት አልቻልንም ላላችሁ ተማሪዎች ይሆናል ብዬ ያዘጋጀሁትን ቪዲዮ ነው ይዤላችሁ የመጣው። በዛሬው ቪዲዮ ክፍል 1ን የምናይ ይሆናል። እንዲሁም በክፍል 2 ቀጣይ ይዤላችሁ የመጣ ይሆናል። ክፍል 1ን ብዙ ተማሪዎች የመጀመሪያ ስለሆነ ብዙ ጊዜ ይከታተሉታል። ክፍል 2 እንዲደርሳችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ቀጥታ ወደ ቪዲዮ ስነድ ይቺ ሃ ሁ ሂ ሃ ሄ ህ ሆ ብለን እናነባለን። ሆ ህ ሄ ሃ ሂ ሁ ሃ እቺ ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ እቺ ሃ የመጀመሪያዋና እቺ ተመሳሳይ ድምጽ ነው ያላቸው። ሃ ሁ ሂ ሃ ሄ ህ ሆ ህ ሄ ሃ ሂ ሁ ሃ እቺ መ ሙ ሚ ማ ሜ ም ሞ ም ሜ ማ ሚ ሙ መ እቺ ሰ ሱ ሲ ሳ ሴ ስ ሶ ስ ሴ ሳ ሲ ሱ ሰ እንግዲህ እንደምታዩቸው የመጀመሪያ ፊደላት እንግዲህ ከጎናቸው ወይም እግር አጣራ አይደሉም፣ ወይም ከጎናቸው ቅጥል የላቸውም ወይም እግር የላቸውም ማለት ነው። ሁለተኛ ላይ የምታዩቸው ፊደላት ከመጀመሪያው ፊደላት የሚለዩት ከጎናቸው ቅጥል ስላላቸው ነው። ስለዚህ ስታነቡ እቺ ሃ ብላችሁ ከሆነ እቺ ሁ ትላላችሁ። ሁ ማለት ከጎኗ ቅጥል ያላት ኡ ሚል ድምጽ ምትሰጥናት ማለት ነው። ሁ ሉ ሁ ሙ ሱ ስትሉ ኡ ሚል ድምጽ አለው ማለት ነው። ይሄ ደግሞ ሃ ለ ሃ መ ሰ የመጀመሪያው እንደዚህ ነበር። ሁለተኛው ኡ ሚል ድምጽ አሰምታችሁ ታነባላችሁ ከጎናቸው ቅጥል ሲኖራቸው ማለት ነው። በአንደበታችሁ መጨረሻ ላይ ኡ ሚል ድምጽ ይወጣል ማለት ነው። ሶስተኛ ደግሞ ከእግራቸው ላይ እግረ ሸፋፋ ይሆናሉ። እያንዳንዳቸው ስታዩቸው አሁን ከዚህ ጋር ሂ ሊ ሂ ሚ ሲ ኢ ሚል ድምጽ አላቸው ማለት ነው። አራተኛ ደግሞ ሶስተኛ ላይ እግረ ሸፋፋ ናቸው። አራተኛ ላይ ደግሞ አ ሚል ድምጽ አውጣታችሁ ከአንደበታችሁ መጨረሻ ላይ አ ሚል ድምጽ ታወጣላችሁ ማለት ነው። ሃ ስትሉ አ ሚል ድምጽ አለው። ላ ስትሉ ላ አ ሚል ድምጽ አለው። ሃ ማ ሳ እነዚህ አራተኛ ላይ ያሉ ፊደላት ናቸው። እንደምታዩቸው እንግዲህ ቅርጽ አልባ የሚባሉ አሉ። እዚህ ጋር መ ሰ እና ሃ ቅርጽ አልባ በመባል ነው የሚታወቁ። ለና እቺ ሐመሩሃ ወይም ሃ በመባል የምትታወቀው አራተኛ ላይ ያለችውን ፊደል ያቸው እንግዲህ ግራ ጣራ ናቸው። ስለዚህ ቅርጽ አልባ ከሆኑ የተለየ ቅርጽ ሊኖራቸው ይችላሉ። ባለ 2 እግርና ባለ 3 እግር ከሆኑ ደግሞ የመጀመሪያ እግራቸው ያጠራል ማለት ነው። ሌላኛውና አምስተኛው ደግሞ
ኤ የሚል ድምፅ ሄ ሌ ሄ ሜ ሴ። እንግዲህ ኤ አሁን ኤ የሚል ድምፅ ያልኋችሁ ሄ ስትሉ ኤ የሚላለው ሌ ስትሉ ኤ የሚላለው ከአንደበታችሁ መጨረሻ ስታነቡ ማለት ነው። ስለዚህ እያንዳንዳቸው ኤ የሚል ድምፅ አላቸው። ልዩነታቸውም ከሌሎች የሚለዩት በቀኝ በኩል ታች ላይ ቀለበት ያላቸው ከሆኑ አምስተኛ ፊደላት ናቸው። ስድስተኛ ፊደላት ደግሞ የተለያየ ቅርጽ ነው ያላቸው። እ የሚል ድምፅ የሚያመሳስላቸው እ የሚል ድምፅ ስላለ ነው። ህ ል ህ ም ከዛ ስ ብላችሁ ታነባላችሁ። የፊደል ቅርጻቸው ሁሎችም ወጥ የሆነ ስርዓት የላቸውም። የተለያየ ቅርጽ ነው ያላቸው ማለት ነው። የሚያመሳስላቸው ግን ስታነቡ ከአንደበታችሁ የሚወጣው ድምፅ መጨረሻ ላይ የሚል ድምፅ ስላለ ነው ማለት ነው። ሌላ ደግሞ ሰባተኛ ላይ ያሉ ድምጾች ናቸው ወይም ፊደላት ናቸው ማለት ነው። ይችን አሁን ስታነቡ ሆ ሎ ሆ ሞ ሶ ኦ ኦ የሚል ድምፅ አላቸው ማለት ነው። አሁን ሶ ስትሉ ኤስ ኦ ሶ፣ ሞ ስትሉ ኤም ኦ፣ ሆ ስትሉ ኤች ኦ፣ ሎ ስትሉ ኤል ኦ፣ ሆ ስትሉ ኤች ኦ ነው ማለት ነው። ኦ ኦ የሚል ድምፅ ካለው ሰባተኛ ፊደል ነው የሚሆነው። ልክ እንደዚህ እያደረጋችሁ እየጻፋችሁ እያነበባችሁ እኔ የምለውን እየተከተላችሁ መማር ትችላላችሁ። እንዲሁም በአጭር ጊዜ አማርኛ ፊደላትን እና አማርኛ ቋንቋን ለመጻፍ ለማንበብ የምትፈልጉ ኦንላይን እየደወላችሁ በአጭር ጊዜ ማወቅ ትችላላችሁ። በቀጣይ ደግሞ ይቺ ረ ረ ሩ ሩ ሪ ሪ ራ ራ ሬ ር ሮ ሮ ሮ ር ሬ ራ ሪ ሩ ረ ረ። ይቺ ሰ ሰ ሱ ሲ ሳ ሴ ስ ሶ ሶ ሶ ስ ሴ ሳ ሲ ሱ ሰ ሰ ሸ ሸ ሹ ሺ ሺ ሻ ሼ ሼ ሺ ሾ ሾ ሾ ሺ ሼ ሻ ሺ ሺ ሹ ሸ ሸ። እቺ ቀ ቀ ቁ ቂ ቃ ቄ ቅ ቆ ቆ ቆ ቅ ቄ ቃ ቃ ቂ ቂ ቁ ቁ ቀ ቀ። ይቺ በ በ ቡ ቡ ቢ ባ ባ ቤ ቤ ብ ብ ቦ ቦ ቦ ብ ቤ ባ ቢ ቡ በ በ። አሁን ከዚህ ጋር ለምሳሌ ቃላት መመስረት አንድ ላይ አገጣጥማችሁ ለማንበብ ብትፈልጉ እዚህ ጋር ሱ አለች ሰሱ ሱ፣ ከዚያ እቺ ሪ ረሩ ሪ ሱ ሪ ብላችሁ አንድ ላይ ታነባላችሁ። እንደገና ደግሞ እቺ ቄ አለች ቄ፣ ከዛ እቺ ስ ቄ ስ ቄ ስ። መጀመሪያ የምትጠሯት ፊደል መጀመሪያ ቄ፣ ከዛ ስ። እቺ ለምሳሌ የቀ መጨረሻ ቆ፣ ከዛ እቺ ቅ ቆ ቅ። አያችኋት? እቺ መጀመሪያ ተጠራላችሁ፣ ከዛ እቺን እሱንም በቀጣይ ቪዲዮ የምናይ ይሆናል። እያንዳንዳቸው ቅርጻቸውን እዚህ ጋር ከመጀመሪያ ፊደሎች ላይ ሁለተኛ ሲሆኑ ከጎን ከጎናቸው ቀጥላላቸው። እነዚህኞች አሁን ረ ሰ ሸ ቀ በ ብላችሁ ስታነቡ የሚል ድምፅ ነው ያላቸው። ስለዚህ ከሁለተኞች ላይ ደግሞ ከጎናቸው ቅጥል ሲጨምሩ ኡ የሚል ድምፅ አላቸው። ሩ ሱ ሹ ቁ ቡ። ስለዚህ ኡ የሚል ድምፅ ካላቸው ሁለተኛ ፊደል
ድምፅ ነው ያላቸው ማለት ነው። ወይም ከጎናቸው ቅጠል ያላቸው ከሆኑ ሁለተኛ ፊደላት ናቸው ማለት ነው። ሶስተኛ ላይ ያሉ ፊደላት ደግሞ ኢ የሚል ድምፅ ያላቸው ናቸው። ሪ፣ ሲ፣ ሺ፣ ቂ፣ ቢ ቢ። ስለዚህ ኢ አሁን ቢ ቂ ስትሉ ኢ የሚል ድምፅ አለው ማለት ነው። አራተኛ ያለ ፊደላት ደግሞ ራ፣ ሳ፣ ሻ፣ ቃ፣ ባ አ የሚል ድምፅ ራ፣ ሳ፣ ሻ፣ ቃ፣ ባ ስትሉ ባ ስትሉ አ የሚል ድምፅ አለው ማለት ነው። አምስተኛ ላይ ያሉ ፊደላት ደግሞ እንግዲህ በቀኝ በኩል ታች ላይ ከሆነ ቀለበት ያላቸው አምስተኛ ናቸው። አሁን ቀለበት እዚህ ጋርም ያላቸው አለች፣ እዚህ ጋርም ያላቸው አለ። ስለዚህ የሌሎች ግና የሚለየው በቀኝ በኩል ታች ላይ አይደለም። እነዚህ ግና አምስተኛ ላይ ያሉ ፊደላት ከሆነ ኤ የሚል ድምፅ አላቸው። ሬ፣ ሴ፣ ሼ፣ ቄ፣ ቤ። ስለዚህ ኤ የሚል ድምፅ ያላቸው ከሆኑ አምስተኛ ፊደላት ናቸው። ቅድም እንደነገርኳቸው ስድስተኛ ፊደላት ደግሞ የተለያየ ቅርጽ ነው ያላቸው። ስለዚህ እያንዳንዳቸው ሁሎችም የሚል ድምፅ አላቸው። እሱ ነው የሚያመሳስላቸው ነገር። ሌላውን ደግሞ ቅርጻን እያያችሁ እየጻፋችሁ መለማመድ ትችላላችሁ። እቺ ር፣ ስ፣ ሺ፣ ቅ፣ ብ ር፣ ስ፣ ሺ፣ ቅ፣ ብ አያችሁት? አሁን እዚህ ጋር ታንቡ ሽቅብ 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 የሚል ቃላት ሰጣችሁ ማለት ነው። ይችን ደግሞ ስር ስር አያችሁ? ር ይቻት ስ ይቻት። ስለዚህ ስን መጀመሪያ ትጠራላችሁ፣ ከዛ ር ስር የሚል ቃላት ሰጣችሁ ማለት ነው። ሌላኛው ደግሞ ሰባተኛው ነው። እንግዲህ ባለ ሁለት እግር ከሆኑ ሰ፣ ሸ፣ በ የሚባሉት ባለ ሁለት እግር ናቸው። አራተኛ ላይ የመጀመሪያ እግራቸው ሲያጥር፣ ሰባተኛ ላይ ደግሞ በመጨረሻ ያለ እግራቸው ወይም በቀኝ በኩል ያለ እግራቸው ያጥራል። ባለ አንድ እግሮች ከሆኑ ደግሞ ካናታቸው ላይ ቀለበት አላቸው። ቀለበት እንግዲህ እንደምታዩቸው ናቸው። ይቺ ቅርጽ አልባ ነው የምትባል፣ ይቺ ቀ ደግሞ ባለ አንድ እግር ትባላለች። ካናቷ ላይ ቀለበት አላት። አራተኛ ላይ ባለ አንድ እግሮች ወደ ግራ የመጣመም ዕድል ብዙ ጊዜ ያላቸው። ቅርጽ አልባ የሚባሉት ደግሞ የተለየ ቅርጽ ነው ያላቸው። እሱን እየጻፋችሁ እያንዳንዳቸው ግን ብዙዎቹ ስለሚመሳሰሉ አንድ አይነት የሆነ የቅርጽ ባህሪ ያላቸው ማለት ነው። ለምሳሌ ሁለተኛ ያሉ ፊደላትን ብታያቸው ከጎናቸው ቅጠል አላቸው። ሶስተኛ ደግሞ ከእግራቸው ላይ እግረ ሸፋፋ ናቸው። አራተኛ ባለ ሁለት እግሮች የመጀመሪያ እግራቸው ያጠራል። አምስተኛ ሁሉም ቀለበት ከታች ላይ አላቸው። ስድስተኛ የተለያዩ ናቸው። እየጻፋችሁ ተለማመዱ። ሰባተኛ ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጠራል ማለት ነው። ባለ አንድ እግር ከሆኑ ደግሞ አናታቸው ላይ ቀለበት የመሆን ዕድል አላቸው። ይህን እያሉ ወደ ቀጣዩ ሳለ ይቺ ቨ ቨ ቡ ቡ ቢ ቢ ባ ቫ ቬ ቬ ቭ ቭ ቮ ቮ ቮ ቭ ቬ ቫ ቪ ጉ ቨ። አሁን ብዙ ጊዜ ይችን ፊደል ለመያዝ ተማሪዎች ይቸገራሉ። ግን ለምሳሌ አሁን እዚህ ጋር ቫይረስ ስንል ቫ ይችን ናት የምትጻፈው። እንደገና ደግሞ ይሄ ሴቶች የሚለብሱት ቤሎ ለማለት ይችን ናት የምትጻፈው ማለት ነው፣ ቤሎ ለማለት። ስለዚህ እያንዳንዳቸው ሁሎችም ምንናገራቸው ፊደላት ምንናገራቸው ቃላት ስለሆኑ ብዙም አይከብዱም። ይቺ ተ ተ ቱ ቲ ታ ፔ ት ቶ ቶ ቶ ት ፔ ታ ቲ ቱ ተ ተ ቸ ቹ ቺ ቻ ቼ ቺ ቾ ቾ ቾ ቺ ቼ ቻ ቺ ቹ ቸ ቸ የ ዩ ይ ያ ዬ ይ ዮ ዮ ዮ ይ ዬ
ያ ይ ዩ የ ይቺ ነ ኑ ኑ ኒ ና ኔ ን ኖ ን ኔ ና ኒ ኑ ነ እንግዲህ ቅድም እንደነገርኳችሁ ከመጀመሪያ ፊደሎች ላይ እንግዲህ እንደምታዩቸው ናቸው። የሚል ድምፅ አላቸው። በ ተ ቸ የ ነ ስለዚህ ከመጀመሪያ ፊደሎች ላይ ሁለተኛ ለማድረግ ከጎናቸው ቅጥል መጨመር ነው ማለት ነው። እቺ ቡ ቱ ቹ ዩ ኑ እንግዲህ ከጎናቸው ነው እነዚህ ቅጥል ያላቸው። ሶስተኛ ደግሞ ኢ የሚል ድምፅ አላቸው ማለት ነው። ሁለተኛዎች ኡ የሚል ድምፅ፣ ቡ ስትሉ ቱ ስትሉ ኡ የሚል ድምፅ ነው ያላቸው። ሶስተኛ ደግሞ ኢ የሚል ድምፅ አላቸው ማለት ነው። ቪ ፒ ቺ ኢ የሚል ድምፅ አለው። ቺ ይ ኒ እነዚህ ሶስተኛ ድምጾች ናቸው። ከእግራቸው ላይ ሸፋፋ ናቸው። አራተኛ ደግሞ ባለ ሁለት እግር፣ ይህን እንደምታዩት በሁለት እግር የቆመ ነው። ባለ ሁለት እግር ከሆነ የመጀመሪያ እግሩ ያጥራል ማለት ነው። ባለ አንድ እግር ከሆኑ ደግሞ እንግዲህ እንደምታያቸው ወደ ግራ የመጣመም እድል አላቸው። ባ ታ ቻ ያ ና ስትሉ አ የሚል ድምፅ አለው ማለት ነው። አምስተኛ ደግሞ እንግዲህ እንደምታያቸው ከታች ላይ በቀኝ በኩል ቀለበት ያላቸው ናቸው። ቬ ፔ ቼ የ ኔ ኤ የሚል ድምፅ ያላቸው ከሆኑ አምስተኛ ፊደላት ናቸው። ስድስተኛ ላይ ያሉ ፊደላት ደግሞ የሚል ድምፅ አላቸው። ሌላው ቅርጻቸው ሁሎችም የተለያየ ናቸው። ለምሳሌ እዚህ ጋር ቭ የተለየ ነው ከት፣ ት እና ች የተወሰነ ይመሳሰላሉ። ይህ ከን ጋራ የተለያዩ ናቸው። ሁሎችም እያንዳንዳቸው እየጻፋችሁ ድምጻቸውን መለማመድ ትችላላችሁ። ቭ ት ቺ ይ ን ስንል የሚል ድምፅ አለው። ሌላኛው ደግሞ እና የመጨረሻው ባለ ሁለት እግር ከሆነ መጨረሻ እግሩ ያጥራል። ባለ አንድ እግር ከሆነ ካናታቸው ላይ ቀለበት አላቸው ያልኋችሁ እነዚህ ሰባተኛ ላይ ያሉ ፊደላት ናቸው። ቦ ቶ ቾ ዮ ኖ አሁን ኖ ስትሉ ኦ የሚል ድምፅ አለው። ዮ ስትሉ ኦ የሚል ድምፅ አለው። ቾ ስትሉ ኦ የሚል ድምፅ አለው። ቶ ስትሉ ኦ የሚል ድምፅ አለው። ቦ ስትሉ ኦ የሚል ድምፅ አለው። ስለዚህ ኦ የሚል ድምፅ ካላቸው እና የመጨረሻ እግራቸው አጣራ ወይም ካናታቸው ላይ ቀለበት ያላቸው ከሆኑ የመጨረሻ ፊደላት ናቸው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ ክፍል 2ን ይዤላችሁ እስከምመጣ ሰናይ ቆይታ ይሁንላችሁ። መልካም ጊዜ